የልዑል እግዚአብሔር ሰላም በሁላችሁ ላይ አድሮ ይኑር። የድንግል ማርያም አማላጅነቷ አይለያችሁ። እግዚአብሔር አምላክ ይህንን መዋዕለ ጾማችንን በሰላም አስፈጽሞ ለብርሃነ ትንሣኤ ያድርሰን። አሁን የምንመለከተው ሁለተኛው ሳምንት ቅድስት ተብሎ የሚጠራውን ይሆናል። በዚህ ቀን እግዚአብሔር አምላክ እነሆ ቅዱስ አምላክ ነውና እኛም ቅዱስ እንድንሆን ይፈልጋል። ሁሉም የተቀደሰ ሕይወት እንዲኖሩ ይሻል። ስለዚህ እግዚአብሔር ቅዱስ ነው። እኛም እሱን መስለን በሮሜ 8:28 እንደተጻፈ የልጁን መልክ እንዲመስሉ አስቀድሞ ወሰነ ይላልና እግዚአብሔር አምላክ በቅድስና ሕይወት ሁላችን እንዲመራን የሱ ቅዱስ ፈቃድ ይሁንልን። ሌላው ግን በዚህ ጊዜ ቅድስት ተብሎ በሚታወቀው ሳምንት ውስጥ የምናስበው ምንድነው ስንል ሰንበትን ነው። እግዚአብሔር አምላክ ሰንበትን እንደቀደሳት ሰንበትን ቀድሶ ለኛ ቅድስት አድርጎ እንደሰጠን የሚያሳይ ነው። ሰንበት ስናከብር ሁለት ሰንበት እናከብራለን በኦርቶዶክስ ተዋሕዶ ቤተክርስቲያን። አንደኛ ቀዳሚት ሰንበት፣ ሁለተኛ ሰንበተ ክርስቲያን የክርስቲያን ሰንበት። ቀዳሚት ሰንበት የተባለችው የቷ ናት? ቅዳሜ ነው። ለምሳሌ ውዳሴ ማርያም በመደግሙበት ሰዓት ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ቀዳሚት ሰንበት ይላል። እንግዲህ የቀዳሚት ሰንበት ይላል። የቀደመች ሰንበት የአይሁድ ሰንበት ወይም በብሉይ ዘመን የምትከበር ሰንበት ሁሉም ሰው ሊያከብራት የምትገባ ሰንበት ያቺ ቀዳሜ። ዘፍጥረት 2:3 ላይ እንዲህ ይላል፣ እግዚአብሔር አምላክ ሁሉን በ6 ቀን ከፈጠረ በኋላ በሰባተኛው ቀን አረፈ፣ የሰባተኛውን ቀን ቀደሰው፣ አከበረው፣ ሰንበት አለው። ዘጸአት ምዕራፍ 20 ላይ ስትመለከቱ ከ10ቱ ትእዛዛት አንዱ ሰንበቴን አክብር ነው ወይም ሰንበትን አክብር ነው። እዚህ ሰንበት ቅዳሜ ላይ ጌታ ከፈጠረው ፍጥረት ሁሉ አረፈ። ለምን አረፈ? ደክሞት በፍጹም አይስማማውም። ለስም አጠራሩ ክብር ምስጋና ይግባው። ለምንድነው ግን ቀዳሚት ሰንበትን አረፈ የሚለው? ዛሬ ከምትሰሩት ስራ ሁሉ አርፋችሁ እግዚአብሔርን ታመሰግኑ ዘንድ ነው። ስለዚህ ቅዳሜ የሥጋ እረፍት ናት። ሁለተኛ ሰንበት እሁድ ነው። እሁድን ሰንበት እንደውም የታላቅ የቀኖች ሁሉ ንግስት ነው የሚላት አትናቴዎስ ሲጠራት የዕለታት ሁሉ ንግስት አባይ ታላቅ ዕለት ይላታል። ለምን? በዚህ ቀን ደግሞ ነፍሳችን አርፋለች። እንዴት? ያ ዓለምን በ6 ቀን ፈጥሮ በሰባተኛው ቀን ያረፈው የሁሉ ፈጣሪ እግዚአብሔር ዓለምን ለማዳን በመጀመሪያው ትምህርት ዘወረደ ላይ እንዳየነው ወርዶ ወደዚህ መጥቶ ነፍሳችንን በዕለተ ሰንበት እሁድ አሳረፋት። ማቴዎስ 28:1 ስትመለከቱ፣ ዮሐንስ ወንጌል ምዕራፍ 20:1 ስትመለከቱ ወደ መቃብሩ ስፍራ በዕለተ ሰንበት ወይም ደግሞ የሰንበቱ መጨረሻ በመጀመሪያው የሰንበት ቀን እነሆ ወደ መቃብሩ ስፍራ ሄዱ። መቃብሩ ግን ባዶ ነበር። ነፍሳችን ያረፈችበት ዕለተ ሰንበት እሁድ ደግሞ ሰንበት ተብሎ እሱም ይጠራል። 1 ቀዳሚት ሰንበት፣ 2 እሁድ ሰንበት። ይሄንን እነሆ ሰንበታቴን አክብሩ ብሎ በነቢዩ እንደተናገረ እነዚህ እናከብራለን። ቅዳሜን ለምን እናከብራለን? እግዚአብሔር ከፈጠረው ፍጥረት ሁሉ ስላረፈ ረፉ አመስግኑ ሲል። እሁድን ለምን እናከብራለን? ነፍሳችን ረፍት ያገኘችበት ስለሆነ። ቅዱስ ዮሐንስ ወንጌላዊ በፍጥሞ ደሴት ሳለሁ ይላል ራእይ 1:10 ላይ ምን አለ? በጌታ ቀን በመንፈስ ነበርሁ አለ። የጌታ ቀን የሚላት እሁድን ነው። ሐዋርያት የጌታ ቀን ብለው ይጠሯታል። ቅዳሜ ስጋችን ያረፈበት የሚያርፍበት፣ እሁድ ደግሞ ነፍሳችን የሚያርፍበት ልዩ ቀን ነው። ቅድስት ሲል እግዚአብሔር ቅዳሜን እግዚአብሔር እሁድን ለሁላችን ቀድሶ ሰጠን። ለምንድን ነው እነዚህን ቀናት የሰጠን? ከተለያዩ ስጋዊ ነገሮች አርፈን። አዎ ሰው አርፎ፣ ከብቱ አርፎ፣ መሬትም አርፋ፣ እንስሳትም አርፈው በዚህ ቀን የታመመን እንድንጠይቅ፣ ድውያንን እንድንጠይቅ እግዚአብሔር የሰጠን ዕለት ነው። አንዳንድ ሰዎች በዓልን አክብሩ እየተባልን እነሆ እንቅፋት ሆነን ብለው የሚያስቡ ለራሳቸው እንቅፋት የሆኑ ብዙ ሰዎች ልንሰማ እንችላለን። የታመሙትን እንድንጠይቅ፣ የተቸገሩትን እንድንጠይቅ፣ ለስጋ ብቻ መሮጥ አይደለም፣ ለዓለማዊ ነገር ብቻ መክነፍ አይደለም። እግዚአብሔር ዛሬ ይጠይቀናል። 1 እግዚአብሔር እንድንወድ፣ 2 ወንድሞቻችን እህቶቻችን እንድንወድ። ስለዚህ በዕለተ ሰንበት ቀዳሚት፣ በዕለተ ሰንበተ ክርስቲያን እሁድ፣ በእነዚህ ቀናት ችግረኞችን እንድንጎበኝ እግዚአብሔር ይፈልጋል። በጸሎት ከሌላው በበለጠ ቀን እንድንጸልይ ይፈልጋል። ቅድስት አላት። ቅዳሜና እሁድን እግዚአብሔር ሰጠን። የሚገርም ነገር ልንገራችሁ። ቅዳሜን ብዙ ሰዎች ያከብሯታል። አይሁድ ያከብሯታል። የአድቬንቲስት እምነት ተከታዮች ያከብሯታል። እሁድን አያከብሩም። እሁድን ደግሞ ካቶሊኮች ያከብራሉ፣ ፕሮቴስታንቶች ያከብራሉ። ቅዳሜን ግን አያከብሯትም። ብቸኛ ቤተክርስቲያን በዓለም ላይ
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይቺ ቤተክርስቲያን ግን ቅዳሜን ታከብራለች እግዚአብሔር ቅዱሷታልና እሁድን ታከብራለች እግዚአብሔር ከሞት ተነስቶባታልና ይህ የኛ ጸጋ ነው ቅዱስ ነኝና ቅዱሳን ሁኑ ሰንበታቱን ቅዱስ የሰጠን እኛ በእንደዚህ ቀናት እንድንቀደስ ነው ክብር ምስጋና ለሁሉ ለሚችል ለእግዚአብሔር ይሁን እግዚአብሔር ሕይወታችሁን ቀድሶ ኑሯችሁን ቀድሶ ባላችሁበት ምድር ሁሉ ሰላሙን በልባችሁ ይጻፍ ድንግል አትለያችሁ የዕለተ ሰንበት በረከት ረድኤት ከኛ ጋር ይኖር አሜን